ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ቆያችሁን? በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ግብዣዬ ነው። ብረት ቆይታችን የዝውውር መስኮቱ ትላንት እንግዲህ በሁለት ዙር ነው የዘንድሮ የዝውውር መስኮት እየተከናወነ የሚገኘው። የመጀመሪያው ዙር ትላንት ምሽት ላይ በይፋ ተጠናቋል። ከቀናቶች በኋላ ደግሞ ሁለተኛው ዙር የዝውውር መስኮት ይከፈትና እስከ መስከረም ድረስ የሚዘልቅ ይሆናል። ታዲያ በዝውውር መስኮቱ ላይ የነበሩ አዳዲስ ዜናዎች አሉ። አመሻሽ ጀምሮ እለቱን የተሰሙ ዜናዎች እነሱን እንመለከታለን። በተወሰነ መንገድም የብሔራዊ ቡድን ጨዋታዎች ተደርገው ነበረ። እነዚያንም ለመቃኘት እንሞክራለን። ታዲያ በክለቦች የዓለም ዋንጫ ምክንያት በሁለት ዙር ነው ዘንድሮ የዝውውር መስኮቱ የሚከናወነው። አስቀድሞም ይታወቃል። በጎርጎሮሳውያኑ የዘመን ቀመር መሰረት ከሰኔ 1 ጀምሮ እስከ 10 ተከፈተ ተደረገ። ታዲያም ትላንትና ምሽት ላይ ተጠናቀቀ። በመጪዎቹ 6 ቀናቶች ደግሞ እስከ ሰኔ 16 ድረስ ይዘጋና በድጋሜ ከሰኔ 16 በኋላ እስከ መስከረም 1 ድረስ የሚከናወነው የዝውውር መስኮቱ እንግዲህ ይሄ የቀን መቁጠሪያ በጎርጎሮሳውያኑ የዘመን ቀመር መሰረት ነው ወደ እናንተ ያደረስኳችሁ የተከበራችሁ ተመልካቾቻችን። በዚያ መንገድ ነው የሚከናወነው። ታዲያ ክለቦችም ራሳቸውን እያጠናከሩ በስፋት የዝውውር ዜናዎችን ስንሰማ ከረምናል። ትናንት በይፋ ተዘግቷል። በፕሪሚየር ሊግ የተከናወኑ የዝውውር ሂደቶችን የተጠናቀቁትን እስኪ ለማየት እንሞክር። ማቴዎስ ኩኛ ከወልቭስ ወደ ማንቸስተር ዩናይትድ የተጠናቀቀ ዝውውር ነው። እርግጥ ክለቡ ማንቸስተር ዩናይትድ በይፋ ኦፊሻሊ አናውንስ አላደረገውም። ነገር ግን የፕሪሚየር ሊጉ እንደተጠናቀቀ በሚል አስፍሮታል። በ62.5 ሚሊዮን ፓውንድ ወጪ ተደርጎበት ወደ ቲያትሮ ድሪምስ የመጣው ተጫዋች ነው። በሌላ መንገድ ዳሪዮ ሲጎ ይህም ከስፖርቲንግ ሊዝበን ወደ ቼልሲ የተደረገ ዝውውር ነው። 18 ሚሊዮን ፓውንድ ወጪ ተደርጎበታል። ቲዮ ኬልሃር ደግሞ ከሊቨርፑል ለብሬንትፎርድ በ12.5 ሚሊዮን ፓውንድ የተዘዋወረው ግብ ጠባቂ ነው። ሊያም ዴላፕ ከኤፒሲዎች ወደ ቼልሲ 30 ሚሊዮን ፓውንድ ወጪ ተደርጎበት እንደዚሁ በእንግሊዝ ፕሪሚየር ሊግ ዝውውር ከተከናወነበት ሂደቶች መካከል አንደኛው ነው። እንደዚሁ አንቶኒዮ ኮርዴሮ ሌላኛው እንደዚሁ ከማላጋ ወደ ኒውካስል ባልተገለጸ ዋጋ የተዘዋወረ ተጫዋች ነው። ይሄም ኦፊሻሊ የታወቀ ዝውውር ነው። እንዲሁ ደግሞ ጆን ክሎድ ሶሊቦ እርግጥ በዌስትሃም አሳልፏል። እሱም ዘንድሮ በይፋ ከኒስ ወደ ዌስትሃም መዘዋወሩ የታወቀበት አጋጣሚ አለ። አርሚን ፔሲ ሌላኛው ከፑስካስ አካዳሚያ ወደ ሊቨርፑል በይፋ የተዘዋወረ ሌላኛው ዝውውር ነው። ማማዱ ሳርም እንደዚሁ ከስትራስቡርግ ወደ ቼልሲ የተከናወነ ዝውውር ነው። ይህም ዝውውር 12 ሚሊዮን ፓውንድ ወጪ የተደረገበት ነው። ሌላኛው በዝውውሩ ቀነ ገደብ መቋጫ ዕለቶች ላይ ከተከናወኑ ዝውውር መካከል በንቃት የተሳተፈው ማንቸስተር ሲቲ ሪያን ኤትኖሪን ከወልቭስ ወደ ማንቸስተር ሲቲ ያደረገው ዝውውር 31 ሚሊዮን ፓውንድ ወጪ የተደረገበት ዝውውር ሌላኛው ኦፊሻሊ የተከናወነ የዝውውር ሂደት ነው። በአንጻሩ ትላንትና የዝውውሩ መጠናቀቂያ ቀነ ገደብ ዴድላይኑ ላይ የተከናወነው ዝውውር ሪያን ቸርኪ ከሊዮን ወደ ማንቸስተር ሲቲ ያከናወነው ዝውውር ነው። 30.45 ሚሊዮን ፓውንድ ወጪ ተደርጎበታል። ሪያን ቸርኪ ፈረንሳዊ የአታኪ ሚድፊልደር ስፍራ ተጫዋች በተለይ በውድድር ዓመቱ በመላው በቶፕ 5 ሊግ በአውሮፓ ማለት ነው እጅግ አስደናቂ ዓመት ካሳለፉ ፕሌይሜከሮች መካከል አንደኛው ነው። ድሪብሉ ይደንቃል። ከዚያም ባለፈ ፓስ አኩሬሲው ሌላኛው በከፍታ ተጫዋቹን የሚያስቀምጠው የጥራት ደረጃው ነው። እናም ሪያን ቸርኪ በይፋ ተዘዋውሯል። የ5 ዓመት ኮንትራትም ከማንቸስተር ሲቲ ጋር ተፈራርሟል። ተጫዋቹ እንግዲህ ከፊርማው ስነ ስርዓት በኋላም ይህ ህልሙን እንደሆነለት ተናግሯል። ከሊዮን ለመልቀቅ ሲያስብ እንደዚህ አይነት ፕሮጀክቶችን ያቅድ እንደነበረ እዚህ ደረጃ ላይ ለመገኘቱ ብዙ ሂደቶችን እንዳሳለፈ ተናግሯል። ለማንቸስተር ሲቲ ደጋፊዎችም ያለውን አቅም እስከሚያሳይ እንደቸኮለ ሪያን ቸርኪ ሐሳቡን ሰጥቷል። በቅርቡ እንግዲህ በኔሽንስ ሊግ የግማሽ ፍጻሜ ጨዋታ ፈረንሳይ ከስፔን ሲጫወቱ እርግጥ ተሸንፋለች ፈረንሳይ። ነገር ግን ተቀይሮ ገብቶ በመጀመሪያ ዲቢው ማለት ነው ይህ የአታኪ ሚድፊልደር ስፍራ ተጫዋች ጎል አስቆጥረ ለጎን ኳስ ማቀበል ይቻለ። ታዲያ አስደናቂ የሜዳ ላይ እንቅስቃሴ ካስመለከቱ ተጫዋቾች መካከል እርሱ ይጠቀስ ነበር። ከጨዋታው በኋላ የሚቀድመው ፈረንሳዊ እንደዚሁም ባርሴሎና ያሳለፈው ቲሪ ዳንኤል ኦንሪ ስለ ሀገሩ ልጅ በዚህ መንገድ ሐሳቡን ሰጠ። በእግር ኳስ እንግዲህ በታሪክ ካየኋቸው በፍጥነት ድሪብል በማድረግ እርሱን የሚስተካከል የለም፣ ለኔ እጅግ አስደናቂ ተጫዋች ነው በሚል ቲሪ ዳንኤል ኦንሪ ሐሳቡን ሰጥቷል ስለ ሪያን ቸርኪ በሰጠው ሐሳብ። ከዚያም ባለፈ ኦፕታም ላይ የወጣ አንድ ቁጥራዊ መረጃ ስመለከት ነበር። ከማንቸስተር ሲቲ የአታኪ ሚድፊልደር ተጫዋቾች መካከል እንደነ ጀሬሚ ዶኩ እንደነ ፊል ፎደን እና እንደነ ሳቪኒዮ ያሉ ካሉ ተጫዋቾች ጋር ሲነጻጸር እጅግ የላቀ በእያንዳንዱ ጨዋታ ላይ ጎል የማስቆጠር ንጻሬው ለጎል ኳስ የማቀበል ንጻሬው ቻንስ ክሬት ከማድረግ አንፃር እንግዲህ የተቃራኒ ቡድን ሳጥን ውስጥ ኳሶችን የማቀበል ንጻሬው በብዙ መንገድ የተሻለ ተጫዋች እንደሆነ ያሳያል ሪያን ቸርኪና ማንቸስተር ሲቲ በቀጣዩ ውድድር ዓመት ይህንን ኬቨን ዴ ብሩይነ ያጣላ ዓመታት
እጅግ አስደናቂ ጊዜያትን ያሳለፈውን ኬቨን ዲብሮይን ያጣለ። ስለዚህ እርሱን ለመተካት በማሰብ ነው ቸርኪን ወደ ሲቲ ኦፍ ማንቸስተር ያመጣው። እናም የጥራት ደረጃው በተለይ ባለፉት ዓመታት በሊዮን ያስመለከተን ሪያን ቸርኪ ለማንቸስተር ሲቲ በብቁ መንገድ ለማሳየት አቅም እንዳለው ያሳየበት እድል ፈጥሯልና ይህም ዝውውር ትናንትና በዴድላይን ወቅት ላይ የተከናወነ ዝውውር ነው። ሌላኛው ጉዳይ ከፍሎሪያን ቪትስ ጋር በተገናኘ የወጣ መረጃ አለ። እንግዲህ ኩለሊት ላይ ነው መረጃው የወጣው። ፍሎሪያን ቪትስ እንግዲህ ከሁለት ሳምንታት በፊት ነበር በግሉ ለሊቨርፑል ፊርማውን ለማኖር የተስማማው። ነገር ግን ባየር ሊቨርኩሰንና ሊቨርፑል በክፍያ ዋጋው ተመን ጉዳይ ላይ ከስምምነት ላይ መድረስ አልቻሉም ነበር። እንግዲህ ባየር ሊቨርኩሰኖች 150 ሚሊዮን ዩሮ ብቻ ይፈልጉ ነበር። ታዲያ ሊቨርፑልና ባየር ሊቨርኩሰን በዝውውር ሂደቱ ላይ ተስማምተዋል። ተጫዋቹም ተቃርቧል ሊቨርፑል ለመቀላቀል። ፍሎሪያን ቪትስ በ150 ሚሊዮን ዩሮ ለሊቨርፑል ለመፈረም ተስማምቷል። ታዲያ ይሄ ገንዘብ የሚከፈለው በአንድ ጊዜ አይደለም፣ አድኦንስን ይጨምራል። ያ ማለት ተጨማሪ ክፍያን አጠቃሎ ነው 150 ሚሊዮን ዩሮ ለዝውውሩ የሚከፍለው ሊቨርፑል። እናም በዚህ ገንዘብ ተስማምቷል። እንግዲህ ፍሎሪያን ቪትስ ባለፉት ዓመታት በጀርመን እግር ኳስ ከዚያ ማለፍ ስንል በአውሮፓ እጅግ አስደናቂ የሚባል የ10 ቁጥር ስፍራ ተጫዋች ነው። እናም በተለይ ሊቨርፑል የማጥቃት ጥራታቸውን ከፍ ለማድረግ በማሰብ ይህን ያክል ገንዘብ ካዝናቸውን ሰብረው እጅግ ከፍ ባለ የዋጋ ተመን ፍሎሪያን ቪትዝን ወደ ክለባቸው ለማምጣት ሁሉ ነገር ጨርሰዋል። በቀጣይ ሕክምና ምርመራውን አጠናቀው በይፋ የመርሳይዱን ክለብ እንደሚቀላቀል ይጠበቃል ፍሎሪያን ቪትዝ። እናም ይህ ዝውውር ሲጠናቀቅ ሶስተኛው የዓለማችን ውድ ዝውውር ያደርገዋል። ምክንያቱም ከዚህ ቀደም ኔይማር ጁኒየር ከባርሴሎና ወደ ፒኤስጂ ሲያመራ 222 ሚሊዮን ዩሮ ወጪ ተደርጎበት ነበረ። እርሱ ነው ቀዳሚው በእግር ኳስ ታሪክ ከፍተኛ ወጪ የተደረገበት የዝውውር ሂደት። ሁለተኛው ኪሊያን ምባፔ ነው። ከሞናኮ ወደ ፒኤስጂ ሲያመራ 180 ሚሊዮን ዩሮ ወጪ ተደርጎበታል። በሁለተኝነት ተቀምጧል። አሁን ታዲያ የፍሎሪያን ቪትዝ ዝውውር ከተጠናቀቀ 150 ሚሊዮን ወጪ ተደርጎበት ሶስተኛው የዓለማችን ውዱ ዝውውር ሆኖ ይቀመጣል። ከዚያም ባለፈ በቡንደስሊጋ ታሪክ፣ በሊቨርፑል ታሪክ፣ በእንግሊዝ ፕሪሚየር ሊግ ታሪክም ውዱ ዝውውር ሆኖ ይቀመጣል የዚህ ተጫዋች ዝውውር እና በቀጣይ ጊዜያቶች የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች እንደሚሆን ይጠበቃል። ይህ ጀርመናዊ የ10 ቁጥር ስፍራ ተጫዋች ላኛው ማርቲን ዙቢሜንዲ ጋር የተያዘውን ጉዳይ እንመለከት። ከሰሞኑ እጅግ አሰልቺ ከሚባሉ የዝውውር ሂደቶች መካከል የማርቲን ዙቢሜንዲ ጉዳይ ነው። የተጫዋች ከወራት በፊት ከአርሰናል ጋር ፊርማውን ለማኖር መስማማቱ ተነገረ። ከሳምንታት በፊት ደግሞ ተጫዋቹ በይፋ ታማኝ የእግር ኳስ የዝውውር ኤክስፐርት ፋብሪዚዮ ሮማኞ በዘገባው አሰፈር ሁሉ ነገር እንዳጠናቀቀና የሕክምና ምርመራ ብቻ ማድረግ እንደሚቀረው ዘገበ። ነገር ግን ከሰሞኑ በተለይ በጋዜጣዊ መግለጫ ወቅት ላይ የሰጠው ሐሳብ ከዚያም ባለፈ አርሰናል ይፋ ለማድረጉን ተከትሎ ዝውውሩ ለሪያል ማድሪድ እንግዲህ የመፈረም ፍላጎት አለው በሚል የስፔን ጋዜጦች መዘገብ ነበር በየዕለቱ ስንሰማ የነበረው። እንደ አስ እንደነ ፉትቦል ኢስፓኛን ጨምሮ ማርካ በዘገባቸው ሲያወጡት ነበር። ለሪያል ማድሪድ የመፈረም ፍላጎት አለው፣ የነርሱን የስልክ ጥሪ እየጠበቀ ይገኛል የሚል ዘገባቸውን ይዘው ሲወጡ ነበር። ትላንት ግን ነገሩን ልባት ያገኘ ይመስላል። በድጋሚ ፋብሪዚዮ ሮማኞ ዘገባውን ይፋ አድርጎታል። ዝውውሩ እንደተቋጨና ሜዲካል ምርመራውን ብቻ አድርጎ በተጫዋቹ የአርሰናል ተጫዋች መሆኑ ብቻ እንደሚቀረው ሐሳቡን ሰጠ። ሌሎችም እንደነ ዴቪድ ኦርንስተን ያሉ ዘጋቢዎችም መረጃውን ይዘው ተወጡ። ከዚያም ባለፈ ደግሞ አስ ሌላኛው የስፔን ጋዜጣ ዝውውሩ እንደተጠናቀቀ ሐሳቡን ሰጠ። ነገር ግን ቀድሞ ከተነገረ የዋጋ ተመን ከፍ ያለ ገንዘብ ለአርሰናል ለዝውውሩ እንደሚከፍል ተነግሯል። ለዝውውሩ አርሰናል 59 ሚሊዮን ፓውንድ ወጪ እንደሚያደርግ ነው የተነገረው ለማርቲን ዙቢሜንዲ የዝውውር ገንዘብ ማለት ነው። ነገር ግን እስካሁን ድረስ ዝውውሩ ይፋ ያልተደረገበት ትልቅ ምክንያት እስከ ሐምሌ 1 ባለው ጊዜ ይፋ እንደማይደረግ ተነግሯል። ምክንያቱ ደግሞ ሶሲዳዶች ከፋይናንሻል ፌር ፕሌይ ጋር በተገናኘ ባለው ሂደት ምክንያት ዝውውሩ እንግዲህ ከሐምሌ 1 ጀምሮ ባሉት ቀናቶች ውስጥ ሐምሌ 1 እና ከዚያ በኋላ ባሉት ቀናቶች ውስጥ እንዲሆን ይፈልጋሉ ነው የተባለው። ለዚያም ነው የዝውውር ሂደቱ ሕክምና ምርመራውን አጠናቆ በይፋ ያልተገለጸው የሚል መረጃዎችን እንዲሁ ተመልክቻለሁኝ። ነገር ግን የማርቲን ዙቢሜንዲ ዝውውርና የአርሰናል ጉዳይ የተቋጨ ጉዳይ እንደሆነና ሜዲካሉን አድርጎ ኦፊሻል ማድረግ ብቻ እንደሚቀር ታማኝ የመረጃ ምንጮች በድጋሜ አረጋግጠዋል። እናም ለአርሰናል ደጋፊዎችን እፎይታ የሰጠም ዘገባ ሆኗል ይህ የዙቢሜንዲና የአርሰናል ጉዳይ። ላኛው ላጋዜታ ዴሎ ስፖርት ይዞት የወጣው አንድ መረጃ አለ ከቪክቶር ኦሲሜን ጋር በተገናኘ። ይህ ናይጄሪያዊ ተጫዋች በተለይ በውሰቱ ወደ ጋላታሳራይ ካመራ በኋላ በቱርክ ሱፐር ሊግም በጣም ጥሩ ዓመት ነው ያሳለፈው ቪክቶር ኦሲሜን። እናም ንብረትነቱ የናፖሊ ነው። ስለዚህ ተጫዋች ትልቅ ክለቦች ይፈልጉታል እርግጥ። ነገር ግን የሳውዲ ክለብ አልሂላል እንዲያውም ከክለቦች ዓለም ዋንጫ በፊት ዝውውሩን መቋጨት ይፈልግ ነበር። እናም ናፖሊዎችም የዝውውሩ ገንዘቡን መቀበላቸው ሲገለጽ ነበር። ነገር ግን ተጫዋቹ ዝውውሩን ውድቅ አደረገ። እናም ዴድላይኑ ላይም ይህን ነገር አጥብቀው ሲጠይቁ ነበር ሂላሎች። ነገር ግን ዝውውሩ አልተሳካም። እንደ ጋዜጣ ዴሎ ስፖርት ዘገባ መሰረት ደግሞ
ተጫዋቹ የማንቸስተርን ጥያቄ እየጠበቀ ይገኛል የሚል ዘገባን ይዞ ወጥቷል። ቪክቶር ኦሲሜን ወደ ዩናይትድ የመዛወር ፍላጎት እንዳለው ነው የተነገረው። ከዚያም ባለፈ ማንቸስተር ዩናይትድ በዝውውር ሂደቱ ላይ ገንዘብና ጆሹዋ ዚርክዚን የዝውውሩ አካል አድርገው ለመስጠት ማሰባቸውም እነዚሁ ጨምሮ ገልጿል። ፊት መስመራቸውን ማጠናከር ይፈልጋሉ። ከነዚህ አማራጮች መካከል ኦሲሜን አንደኛው ነው የተባለው። ከዚያም ባለፈ እንደነ ቪክቶር ዮኬሬሽ ያሉ አጥቂዎችንም ይፈልጋል ማንቸስተር ዩናይትድ። ነገር ግን የጋዜጣ ዴሎ ስፖርት ዘገባ እንደሚያሳየው ከሆነ ገንዘብና ጆሹዋ ዚርክዚን በመስጠት ለናፖሊ ኦሲሜንን ወደ ኦልድ ትራፎርድ ማምጣት ፍላጎት አላቸው በሚል የወጣው መረጃ እንደዚሁ ያሳያል። ሌላኛው ጉዳይ ወደ ብሔራዊ ቡድን ጨዋታዎች ልውሰዳቸውና ትላንት አንድ የወዳጅነት ጨዋታ ተደርጎ ነበር። እንግሊዝን ከሴኔጋል ያገናኘ ጨዋታ ነበረ። ታዲያ ትላንት ሴኔጋል እንግሊዝን ድል ማድረግ ቻለች። እንግዲህ አስቀድሞ በሃሪኬን ጎል ይመሩ ነበረ 3-1 ኋላ ግን ሴኔጋል 3 ጎሎችን በማስቆጠር 3-1 ድል ማድረግ ችለዋል። ታዲያ ተከትሎ ሃሪኬን ትላንት ጎል ማስቆጠሩን ተከትሎ ቶማስ ቱኸል ወደ እንግሊዝ አሰልጣኝነት ከመጡ በኋላ በአራቱም ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች መሆን ይችላል። ለቶማስ ቱኸልም በ3-1 አሰልጣኝነት ጊዜያቸው የመጀመሪያ ሽንፈታቸው ሆኖ ነው የተመዘገበው። ከዚህ በተጨማሪ ሴኔጋል የመጀመሪያው አፍሪካ ሀገር ሆናለች እንግሊዝን በማሸነፍ። ከዚህ ቀደም ይህን ያደረገ የትኛውም የአፍሪካ ሀገር አልነበረም በወንዶች የእግር ኳስ ዘርፍ ማለት ነው። ስለዚህ ሴኔጋል እንግሊዝን ያሸነፈች የመጀመሪያው አፍሪካዊት ሀገር መሆንም ችላለች። በሌላ መንገድ በደቡብ አሜሪካ ሀገራት እንግዲህ ማራቶን የተባለ በሚጠራው የዓለም ዋንጫ ማጣሪያ ጨዋታ ብራዚል ጨዋታ ነበራት። ትላንት ከፓራጓይ ጋር ባከናወነችው ጨዋታ በቪኒሲየስ ጁኒየር ብቸኛ ጎል ጨዋታውን ድል ማድረግ ይችላለች። እናም ለዓለም ዋንጫ ማለፏን አረጋግጣለች። ትላንት ከጨዋታው አስቀድሞ ቲፎ አሰርተው ነበር የብራዚል ደጋፊዎች። የአንቸሎቲ እንግዲህ የመጀመሪያ የብሔራዊ ቡድን ጨዋታቸው ነበር በሜዳቸው። እናም ከዚያም ባለፈ እንኳን ተወለዱ በሚልም ለእርሳቸው እንኳን ደስ አለዎት የሚል መልእክትን ያዘለ ቲፎ አሰርተው ነበር። ከዚያም ባለፈ ቪኒሲየስም ጎል ካስቆጠረ በኋላ ወደ ካርሊቶ ጋር ሄዶ እንግዲህ እርሳችን በማቀፍ ደስታውን ሲገልጽ የነበረበትም አጋጣሚ ተፈጥሯል። ሴሌሳዎቹ ለ2026 የዓለም ዋንጫ ማለፋቸውን አረጋግጠዋል። በነገራችን ላይ እንግዲህ ኮሎምቢያ ከአርጀንቲናም ጨዋታቸውን ባቻ ውጤት አጠናቀዋል። እርግጥ አስቀድሞ አርጀንቲና እንግዲህ ማለፏን አረጋግጣለች ለቀጣዩ የዓለም ዋንጫ። በዚህ መንገድ እንግዲህ ጨዋታዎቹን ለማንሳት ወድጃለሁ። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። እንግዲህ ሌሎች ፕሮግራሞች ወደ እናንተ ይቀጥላሉ። ሰናይ ጊዜን ተመኘው።